አሁንስ በልጄ ከፋኝ እናት ስላረገዘሽ ነው ይሉ ደስታ ብቸኛ ደስቶኝ እኮ ስታገኝ ደስ ይላል አንቺ በዚህ ዲማ ግን ታረጋለች እንዴ እኔ እኮ እንድም ያላምነህ ታፈቅራታለህ እንዴ በቃ ጀስት በጣም ነው የምታሳዝነኝ እና መክሰስ ከፈለገች ራሷ አትከስም برتاش منو ليمش نو مثل ادمين فراو تهايتو برتاش منو ليمش نو مثل ادمين فراو መቤቴ በልጅነቴ ወልጃት ያላባት ለብቻ ያሳደግያት አሁን እሷ እኔን ማትሰማኝ ክፉኝ ነው እንዴ አሁንስ በልጄ ከፋኝ ሳሚያ ይሻሻልም ተይቅርብሽ ስላልኳት እኔ ተሳስቼ ከሆነ ይቅርታ አድርጊልኝ ብቻ የልጄ ነገር አደራ ክፉዋን አታሳይ አጭሬው ስራውን ጨረስከው ገናውን እየጀመርኩት ነው ጭራሽ አልጀመርከውም ያማል እንደ ሳሚ ሄሮቢስ ባስቸኳይ መላክ ያለበት ስራ ነው በየነገርህ የለ እንዴ አዎ ሰምቻለሁ ነግረኛል ትንሽ እኮ ስላመመኝ ነው ምን ያማል ነጋተበና ረከን እየተጋጥክ አንጎበሩ አላሰራ ብሎ ነው እንጂ አረ ተው አንተ ተው አንተ ባከራሴ ሰራዋለሁ ከማንም ሰካራም ጋር ስዳረግ ልኖር አቀበለኛው ስታይ ነው ማለት እኔ ሰራዋለሁ ጨርሼ እሰጣለሁ እኔ ሰራዋለሁ አጣሹም ስጠኝ ራሴ ሰራዋለሁ ጨርሼ እሰጣለሁ ችግር የለውም ለምን ተቀጣለ ስታይ ነው ማለት እሰጣለሁ ጨርሼ የሁሉ ድራማ የምትሰራው ፈቃድ ጠይቀህ ለመጥፋት ነው
አቀበለኝ እኮ ነው የምልህ ሳሚ። ሳሚ ሳሚ አንተ እምራሙ አይደል? ሳሚ ምን ሆነ ነው? እንጃ ይህ ሳምንት አልፎ አልፎ ይወጋኛል። የዛሬ ግን ትንሽ ባሳ አለብኝ። አይዞህ ግድ የለም ትንሽ ተጎንጭና አረፍ ብለህ ወደ ሕክምና ትሄዳለህ። አቶ ሳሚ መጠጥ ጠጣለህ እንዴ? አዎ እንደማንኛውም ሰው አልፎ አልፎ እጠጣለሁ። የሲቲ ስካን ውጤት እንደሚያሳየው ከሆነ ግን ጉበት በጣም እንደተጎዳ ነው። ከአሁኑ ሰዓት ጀምሮ ምንም አይነት አልኮል የሚጠጣ ከሆነ ጉበት ላይ እብጠት ወይም ሲሮሲስ ስለሚከሰት በህይወት የመቆየት እድል በጣም ጠባብ ነው። ኧረ ዶክተር እያስፈራራሽ ነው? እያስፈራራው አይደለም፣ እውነቱን ነው የነገርኩህ። ቆይ ዶክተር እሺ ምንድነው ማድረግ ያለብኝ? የምግብ ምርጫህን በምነግርህ መሰረት ማስተካከል፣ የማዝልህን መድኃኒት በስርዓት መውሰድ፣ ከሁሉም ግን መጠጥ ማቆም። ካለበዛ ጉበት ላይ የደረሰው አደጋ በጣም ከፍተኛ ስለሆነ ከ1-2 ወር በላይ በህይወት ላትቆይ ትችላለህ። ያልኩህን ካደረግህ ግን በአጭር ጊዜ ውስጥ የጤና ሁኔታ ይስተካከላል። ውድ የሃሁ ቲቪ ቤተሰቦች ድራማውን እዚህ ድረስ ወዳችሁ ካያችሁት ቻናላችንን አሁኑኑ ሰብስክራይብ ማድረግ አይርሱ። አሁንማ በደንብ ቀለል እያለኝ ነው። ሰምዬ ቆንጆ ደብረ ብርሃኗ መታላለች። ሳያልቅብብ እያስቀምጭልሃለሁ። ይቅርብ፣ ሌላ ጊዜ ውሃ ካለው አስተኝ። ውሃ እንዴ አንተ ደግሞ ዳናይትን እያወቃት እንዴ ብዬ ነው መታመሜን የምነግራት? በጭንቀት ነው ከኔ የባሰ የምትታመምብኝ። አዎ አሁንማ ሳምንት ሆነኝ እኮ። ኧረ እየተሻለኝ ነው በደንብ። እኔ ግን በጣም እያንገበገበኝ ያለ ነገር አለ። ያኔ ጣቢያ ስታሰር ማን እንደጠቆመብኝ ያለማወቅ እስካሁን እያንገበገበኝ። እንዴት ብዬ ነው የምትወው? እኔማ ጠላቴን ማወቅ አለብኝ። በል ቻው 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 ቻው። ምንድነው ዛሬ ተጋባንበት ለብቻ እንደው እና የኔለት ነው እንዴ? የኔለት ደግሞ አይደለም። ያንቺለትም ኔክስት ወር ላይ ነው። ከባድ አምሮሽ
ነው ማለት ነው እና ልደት ነው ሳሚዬ ግን የኔም እንተም አይደለም አዎ አይተነው ባናቀው 3ኛ ሳምንት ልደቱ ነው መጠጥ ቆንኩበት ከሆነ ገና አንድ ሳምንት አይደል አረሱ መጠጥ የሚባል አያውቅም እናት ስላረገዘሽ ነው ይሉ ደስታ ብቸኛ ደስቶኝ እኮ ስታገኝ ደስ ይላል አንቺ በዚህ ድኛው ግን ታረጋለች እንዴ ነገሩ ወደሽ ናት ከማን ነው ሳሚ ከፍቶኝ እባክሽ ደስታው እኮ ምናገረው ማሳለት እንጂ ያስቀባጡ ቤቱን ደግሞ የድሮ ክሊፕ የሚቀረጽበት ቤት አስመስለሽው ምን ነው ምን እንደ አመሰግናለሁ ለምን እስር ቤት ሆኜ የገባሁልሽን ቃል አምነሽ የልጅ አባት ስላደረግሽ እናትና አባት ልንሆን ነው ማለት ነው ታድለ ዲስቱን እኮ እንዴት አባሽ እንደሚያምርሽ የፈለግሽውን ጥቂት የፈለግሽውን አረጋለሁ እኔ የምፈልገው ይሄንኛውን ሳሚ እንድትሆንልኝ ብቻ ነው ሌላ ምንም አልፈልግም እኔ በጣም ደስ ብሎኛል የፈለግሽውን ነገር ጠይቂ ከፈለሽ ከዚህ ትውልድ እንቱ አዝለው ሰደኝ አድርሴን በይ የፈለግሽውን ጠይቂኝ የፈለግሽውን አድርጋለሁ ጠይቂኝ ካልከኝማ አንድ ነገር ብታረግልኝ ደስ ይለኛል ጠይቂኝ 11 ነገር ጠይቂኝ ሁሉንም ነገር አረጋግሻለሁ ይኸውልህ ሳሚዬ ሰው ኑሮ ከብዶታል መሰለኝ እንደ በፊቱ እኮ እየተጠራው ለድግስ ወጣል ሰራው ስራ ቀዝቅዟል እንደዚህ አልፎ የሚመጣ ስራ እኮ ምንም አይሰራልሽም እንዴ ታዲያ ምን ላድርግ አልተማርኩ ቅጠሩኝ እንዳልል ስለምን መቀጠር ነው የምታወሪው አንቺ እኮ እምቢ አልሽኝ እንጂ ከበባችሁ እንድትይጂ እኮ ከአንድም ሁለት መስሪያ ቤት እንኳን ነግሬልሻለሁ ሉሊ መስራት ጠልቼ ይመስልሃል በስራ እንኳን እንደማትታሚ ያውቃል ግን እኔ ግራ የገባኝ ነገር ከዛሬ ነገ ያሽ ለምን እንደማጀምር እኮ የዳናዊት ነገር ይዞኝ ነው ዳናዊት ምን ሆነች እሷ ምን ትሆናለች እንደውም ሰራቅ ያረኩ ሳያት ደስተኛ የሆነች ይመስለኛል ባለቤቷም ልብ ሳይገዛ አይቀር ቆይ እኔ ምለው ሁሉ እንዲህ በናፍቆቷ ከምትሰቃይ ኩርፊያውን ተተሽ ለምን አትወሪያት ኧረ እኔ በነጋታው ነበር እሷንም እሱንም ይቅር ያልኳቸው እና ታዲያ ያው ከኔ ስትርቅ ደስተኛ ሆና ሳያት ምናልባት እኔ ሆነ እንደ ችግራቸው ብዬ ነው የሸሸዋት ዋናው እሷ ሰላም ትሆንልኝ እንጂ መናፈቄንስ እችላለሁ ምንድነው ኦቨራክት የምታረጊው ልክ አይደለም አይደል የሰራውትማ በጣም ይቅርታ አባሽ ነው ታው እስኪ ዝም በይ ይቅርታ በጣም ይቅርታ አድርጊልኝማ ልጄ ሰውናትና አባቱን ይተዋል አይደል የሚባለው ደግሞ ለሁላችን የሚጠቅመው ነገር ነው ያደረግሽው እማ እውነት ዳንዬ ተመስገን የኔ ልጅ ተመስገን አንተ አሁንም
በማኩረፈኝ ነው እንዴ? ነው ወይስ በማርገዝ ይደሳላል? አንቺ ምን አባሽ ነው የምትወሪው እንዴ? እኔ ጨርሱ ብዬ ነው እንኳን ደስ ያለሽ እንዴ። አመሰግናለሁ። ሌላ ምን እንደምልሽ አላውቅም። ሞራሉ ምን ድፍረቱም የለኝም። ይቅርታ ልልሽ ነው የመጣሁት። እሱም አንቺ ፈቃደኛ ከሆንሽ ከተቀበልሽ። ዋናው አጥፍታ ለመቅረት ነው። ይቅርታ አድርግሽልኝ። ቆይ አንተ ምን ቤት ነህ? ምን በቃ ጀስት በጣም ነው የምታሳዝነኝ። እና መክሰስ ከፈለገች ራሷ አትከስም? ወይኔ ፍሳ እየነገርኩህ አይደል እንዴ? እሷ በጣም ነው የምትፈራው። ይኸውልህ እናንተ ብቻ አንዴ እጁን ይዛችሁ አምጡት እንጂ እሷ ራሷ ነች መታመከሱ። እኔ እኮ ወንድሜ ያላምነህም። ታፈቅራታለህ እንዴ? ወይኔ ፍሳ ለምን ያልኩን ብቻ አሰራም እንዴ? ግን ማለት ነው እኔ እንደጠቆምኩኝ ማንም ሰው ማወቅ የለበትም። በተለይ ግን ሳሚ መስማት የለበትም። ጓደኛሞች ናቸው? ወንድሙ እኮ ነው። ወንድሙ ያው አንተ እኮ ሰፈር ስለማትውል እኮ ነው ማታውቃቸው። ምን ነው ግን እስቲያችን ነገር አለ እንዴ? ያቆም ከመስሎኝ ምን ነው ደነገጥ? ኧረ እኔ አልደነገጥኩም። ደንግጠሃል እ ስም ማን ነበር? ልዑል። ፕሪንስ ልዑል ስለሆንክ ነው መንገድ ላይ ስታይ የምትዘገኝ። ኩራት። ኧረ ሳሚ እንደሱ አይደለም። ያው ስታይኝ ደስ ስለማልል ነው። ለምን ነው ደስ የማትለኝ? እኔ ሴጣን ነኝ እንዴ ሰውን ከመሬት ተነስቼ የምጠላ? ኧረ እኔ እንደዛ አላልኩም ሳሚ። በእርግጥ እጠላሃለሁ። የትኛውም ሀገር ብትሄድ የሚስቱን ውሽማ የሚወድ ባል አታውቅም። ሳሚ ምንድነው የምታወራው እንዴ? እኔ ያላሰብኩትን ነገር እኮ ነው እያሰብክ ያለው። በእርግጥ የድርጊት ጊዜ ላይ ስለሆንክ አታስብ። ምንድነው የምታወራው ሳሚ? አታደንግጥ። ስቀልድ ነው። ያው ከአሁን በኋላ ልጅን ለማሳደግ ወጪ ስለሚበዛብኝ ዛሬ ብትጋብዘኝ ምን ይመስላል? የምን ልጅ ሳሚ? ሚስት ያረገዘችልን ነው። ለፖሊስ ጠቁመህ ልትሳስረኝ የነበረው ተጋብተው ወልደው አብሮ በሰላም ኖሩ የሚባለውን ህይወት ለመኖር አይደል? ይኸውልህ ሳሚ በእርግጥ ጠቁሜ ያሳሰርኩ እኔ ነኝ። ግን አንተ እንደምታስበው ከዳንኤት ጋር ግንኙነት ኖሮኝ አይደል? ያው ስለምታሳዝነኝ ነው።
አንተ ምናልባት ፈርተ መደብደቡን ካቆምክ ብዬ ምን ዋስሎንኩ ነው የምታዝነው? ንገረኝ። ምን ስለሆነሽ የምትሳዝን? ቀሚሷን ገልባ ስለምታስደስት ነው አይደል? አንተ ሴታ ሲሸርቡጣ ይኸውልህ እንደዛሬው እየዛትኩና እያስፈራሩ አልተውም። ሰማኛለህ? የእጅን ነው የምሰጥሽ። ውድ የሃው ቲቪ ቤተሰቦች ድራማውን እዚህ ድረስ ወዳችሁ ካያችሁት ቻናላችንን አሁኑኑ ሰብስክራይብ ማድረግ አይርሱ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይኸው ዕድሜ ላንተ በፍቅር አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባኔ ገና ሳትወለድ ምን አይነት ታምረኛ ልጅ ነህ? የአባትህን ህይወት አስተካከልክ፣ የኔን ትዳር ወደ ድሮ መልሰህ ካስከይ መካሻ ብያለሁ። አቶ መካሻ ይሰማዎታል? ወይዬ ሉሌ ሄሎ ዳን ቤት ነሽ? አዎ ምን ነው? ሳሚ ሰክሮ አግኝቶኝ ጣቢያ እኔ እንደጠቆምኩበት አውቋል። ሰክሮ? አዎ እሱ ብቻ ሳይሆን እኔና አንቺንም በሌላ ነገር ጠርጥሮን ልጁ ያንተ ነው እያለ ዝቶብኛል። የኔ ውድ ምን እያደረግሽ ነው? ነይ ውጪ እንጂ ነይ ውጪ። አንቺን እኮ ነው ረርቦኛል። ነይ ውጪና ምግብ ስጪ። አንቺን እኮ ነው ረርቦኛል። ነይ ውጪና ምግብ ስጪ። እሺ ሳሚዬ እሰጥሃለሁ፣ ግን መጀመሪያ አንተ ተረጋጋ እሺ? ምን ሆንኩኝና ነው የምረጋጋው? ይኸውልህ እከፍትልሃለሁ በሩን ማለት ነው፣ ግን ከመማታት በፊት አንድ ጊዜ ብቻ ስማኝ እሺ? አብድ ነኝ እንዴ ዝም ብዬ መመታሽ? ክፈችው በእናትሽ ክፈችው። ዳንኤል ያደረግሽው ነገር አለ እንዴ? ምናምን አስፈራሽ? ይኸውልህ ሳሚ ስለኔና ስለ ልዑል ያሰብከው ነገር በጣም የተሳሳተ ነው። ይኸው በፈለግከው ነገር እምላለሁ። ከፈለክ ሆስፒታል ወስደህ አስመርምረኝ፣ ልጁም ያንተ ነው። አሁን ስለ ልዑል ያንስቻል ወይስ ስለ ልጅ? ኧረ ወይኔ እኔ አላልኩም። እሺ ቆይ ኧረ አንድ ጊዜ ልንገርህ ሳሚ። ኧረ ቆይ አንድ ጊዜ በእናትህ አንድ ጊዜ ወልክ ጨምድደህ ይዘኛል። አንዴ ጠየቅሽ ታዲያ ምን ነው? እርጉዝ እኮ ነኝ። አሁን ጥሩ ስሜት ላይ ስላልሆንኩ ጠዋት እናወራለን። ጭራሽ መደባደብ ጀምረሻል? አሁን ይልሽ እጂ ሳታሳሽኝ ቤቴን ለቀሽ ውጪልኝ። ቤቴን ለቀሽ ውጪልኝ። እንዴ በዚህ በማታ ወሬት ነው የሚሄደው? ንቀት ነው እንዴ? እኔ ማንም ዲቃላ ማሳደግበት ምንም መዳ የለብኝም። እዛው ያስረገዘሽ